የሚያሳፍረው ወንጀል፣ የሚያሳፍረው ኃጢአት ነው። የሚያሳፍረው ምንፍቅና ነው፣ ጥርጣሬ ነው። የሚያሳፍረው ከመጽሐፍ ቅዱስ ሐሳብ ውጪ መሆን ነው። ወገኖቼ ወንጌል አያሳፍርም። ጾም ወንጌል ነው። ጾም በወንጌል ላይ የተመዘገበ ነው። ጾም የመጽሐፍ ቅዱስ ሐሳብ ነው። በሰው ፈቃድ የመጣ ነገር አይደለም። ለድሃ ሳንራራ፣ የተቸገሩትን ወገኖቻችንን ሳንጎበኝ፣ ሳናስብ፣ የተራበውን ሳናበላ፣ የተጠማውን ሳናጠጣ፣ ለድሃ ቸርነት ሳናደርግ የምንጾመው ሰው እግዚአብሔርን አያስደስም። የተራበውን ስናገኝ እያጎረስን እያበላን፣ የተጠማውን ስናገኝ እያጠጣን፣ የታረዘውን እያለበስን፣ በጎውን መልካሙን ነገር እያደረግን ተካፍለን እየበላን ኑሮ ሰማይ የደረሰበት ነው። አንዳንድ ወገኖቻችን በቀን አንድ ጊዜ መብላት ቸግሯቸዋል። ኑሮ ከብዷቸዋል። ዛሬ የገዛነው ዕቃ ነገ ጨምሮ ነው የምናገኘው። በጾማችን እግዚአብሔር ደስተኛ የሆነው ያኔ ነው። በወንድማችሁ ላይ አትጨክኑ፣ በእህታችሁ ላይ አትጨክኑ፣ በጎረቤታችሁ ላይ አትጨክኑ። ተካፍለን እንብላ። ይህን ክፉ ዘመን መሻገር የምንችለው ስንረዳዳ ነው፣ ስንተጋገዝ ነው። እንግዲህ እንደምታዩት ነው፣ እንደምትሰሙት ነው። ስንቱን ልንገራችሁ። ለችግረኛና ለምስኪን የሚያስብ ሰው ምስጉን ነው አለ። ንዑድ ነው፣ ክቡር ነው፣ ብፁዕ ነው ሲል ነው። እግዚአብሔር በክፉ ቀን ይረዳዋል። በክፉ ቀን ምናልባት ታሞ አልጋ ላይ ሲተኛ ለችግረኛና ለምስኪን የሚያስበውን ሰው እግዚአብሔር ይረዳዋል። እንደ ቤተ ክርስቲያኒቱ አስተምህሮ መሰረት የመጀመሪያው ደረጃ ጾም ማለት ከኃጢአት መጾም ነው። ዓይን ክፉ ከማየት መጾም አለበት። አንደበት ክፉ ከመናገር መጾም አለበት። ልባችን ክፉ ከማሰብ መጾም አለበት። እግራችን ወደ ክፉ ቦታ ከመሄድ መጾም አለበት። ጆሮቻችን ክፉ ነገር ከመስማት መጾም አለባቸው። ኦርቶዶክሳውያን አሁን በዚህ አብይ ጾም ውስጥ ባካችሁ የምንሰማውን እንኳን እንምረጥ። በእግዚአብሔር የተወደደ ጾም ርዕሳችን ይሄ ነው። በጾማችን እግዚአብሔር ደስተኛ እንዲሆን እንዴት መጾም እንደሚገባን መረዳት ማስተዋል እንችል ዘንድ ለዛሬ በዚህ ርዕስ ለመማማር መርጠናል። ቆሞ ለመናገር ቁጭ ብለውም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድለ። በዚህ ርዕስ ውስጥ እየፈጠንን ባጭሩ ሶስትና አራት ነገሮችን እናያል። በመጀመሪያ ጾም ማለት ምን ማለት ነው የሚለውን የቃሉን ፍቺ እንመለከታል። በሁለተኛ ደረጃ ጾምን ማን መሰረተው የሚለውን እናየዋል። ሶስተኛ የጾም ጥቅም ምን እንደሆነ እንመለከታለን። በመጨረሻም እንዴት እንጾም የሚለውን ተመልክተን ትምህርታችንን ለዛሬ እንቋጨዋለን። አሁንም የአባቶቻችን አምላክ እግዚአብሔር በዚህ ጉባኤ መካከል ተገኝቶ የቃሉን ደጅ ለሁላችን ከፍቶ እንዲያስተምረን እንዲመክረን የሱ መልካም ፈቃዶ ይሆንልን። በእግዚአብሔር የተወደደ ጾም። እስኪ ጾም ማለት ምን ማለት ነው ከሚለው እንነሳ። ብዙ ጊዜ አባቶቻችን እንደሚነግሩን
ጾም የሚለው ቃል ፍቺ መከልከል፣ መራቅ፣ መለየት፣ መተው ማለት ነው። የምንከለከለው ለተወሰኑ ጊዜያት ከእህልና ከውሃ ነው። በሃይማኖት ምክንያት ለተወሰኑ ጊዜያት ከእህልና ከውሃ ርቆ መቆየት ጾም እየተባለ ይጠራል። ወገኖቼ ሰው በተለያየ አይነት ምክንያት ከምግብ ሊከለከል ይችላል። ያ ጾም ተብሎ አይጠራም። አንዳንድ ሰው የረሃብ አድማ ሊያደርግ ይችላል። ይሄ ጾም አይባልም። ክብደቱን መቀነስ ፈልጎ ወይም ሐኪም ስላዘዘው ከምግብ የሚርቅ ሰው ሊኖር ይችላል። ይሄ በራሱ ጾም ተብሎ አይጠራም። ጾም የሚባለው በሃይማኖት ምክንያት ለተወሰኑ ጊዜያት ከእህልና ከውሃ ተከልክለን ስንቆይ ይሄ ጾም እየተባለ ይጠራል። እንግዲህ መጽሐፍ ቅዱስን ስናነብ ጾምን የመሰረተው ማን ነው ስንል የጾም መስራች ባለቤቱ የሰራዊት ጌታ አምላካችን እግዚአብሔር። ጾም በሰው ፍቃድ የተመሰረተ አይደለም። ጾምን የመሰረተልን አምላካችን እግዚአብሔር ነው። በብሉይ ኪዳን በትእዛዝ መስርቶታል። በአዲስ ኪዳን በተግባር ጾምን መስርቶታል። እስኪ አስቀድመን በብሉይ ኪዳን ጾም በትእዛዝ እንዴት እንደተመሰረተ እስኪ እንመልከተው። በዚህ በኦሪት ዘፍጥረት በምዕራፍ 2 ቁጥር 16 ላይ አምላካችን እግዚአብሔር ለመጀመሪያው ሰው ለአባታችን ለአዳም እንዲህ ብሎ ነው ያዘዘው። እግዚአብሔር አምላክም ሰውን እንዲህ ብሎ አዘዘው፣ ከገነት ዛፍ ሁሉ ትበላለህ፣ ነገር ግን መልካምና ክፉን ከሚያስታውቀው ዛፍ ፍሬ አትብላ ነው ያ። የሁላችሁ የመጀመሪያው የአምላካችን የእግዚአብሔር ትእዛዝ ለሰው ልጆች የተሰጠው ጾም ነው። አትብላ ነው የተባለ። በብሉይ ኪዳን በትእዛዝ የተመሰረተውን ጾም በአዲስ ኪዳን ከሦስቱ ቅዱስ አንዱ ቅዱስ አካላዊ ቃል እግዚአብሔር ወልድ ኢየሱስ ክርስቶስ በተግባር አጽንቶታል። ይህ ታሪክ በማቴዎስ ወንጌል ምዕራፍ 4 ቁጥር 1 ጀምሮ የተመዘገበ ታሪክ ነው። ይህ ማቴዎስ ወንጌል ምዕራፍ 4 ቁጥር 1 ጀምሮ እንደዚህ ተብሎ ተጽፏል። ከዚህ ወዲህ ኢየሱስ ከዲያብሎስ ሲፈተን ዘንድ በመንፈስ ወደ ምድረ በዳ ተወሰደ ይላል። ከዚህ በኋላ የሚለው በ30 ዘመኑ በዮሐንስ እጅ በዮርዳኖስ ወንዝ ከተጠመቀ በኋላ ማለቱ ነው። ሳይውል ሳያድር ወደ ገዳመ ቆሮንቶስ ነው የሄደው። 40 ቀን 40 ሌሊት ጾመ ነው የሚለው። በዲያብሎስ ተፈተነ። ዲያብሎስን ድል አደረገው። ጾምን ስርዓት አድርጎ ሰራልን። ሦስቱን አርእስተ ኃጣውእ ተብሎ የሚጠሩትን የኃጢአቶች ራሶች የሚባሉትን
ድል አደረጋቸው። እነሱም ስስት፣ ትዕቢት፣ ፍቅረ ነዋይ ይባላሉ። ስስትን በትዕግስት ድል አደረገው። ትዕቢትን በትህትና አሸነፈው። ፍቅረ ነዋይን በጸለያ ነዋይ ድል አደረገው። ጾምን የመሰረተልን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። የመሰረተውም በቃሉ ሳይሆን በተግባር ጾሞ ነው። ጾሙ ያለን አሁን ይህንን አብይ ጾም የምንጾመው ጌታችን ኢየሱስ ክርስቶስን ተከትለነው ነው። መጽሐፍ ምንድን ነው የሚለው? ከእኔ ተማሩ ነው። ይሄ እዚህ የማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ የተመዘገበ እግዚአብሔር ቃል ከእኔ ተማሩ አለ። ከእኔ ምን በሉ? አቤት ወገኖቼ፣ ከኃጢአት በስተቀረ ማድረግ የሚገባንን ነገር ሰርቶ ያስተማረን ኢየሱስ ክርስቶስ ነው። ጾሙ ቢለን 40 መዓልት 40 ሌሊት ከቆመ ሳይንቀሳቀስ ከዘረጋ ሳያጥፍ ያለምንም እህል ውሃ በገዳመ ቆሮንቶስ ጾሞ ነው። ጾሙ ያለን ከኔ ተማሩ ማለት ይሄ ነው። ጾምን ያስተማረን ባለቤቱ ኢየሱስ ክርስቶስ ነው። ጸልዩ ቢለን ጸልዮ ነው። ታረቁ ቢለን ታርቆን ነው። ይቅርታ አድርጉ ቢለን ጎኑን በጦር የወጉትን እጆቹን በሚስማር የቸነከሩትን የሸዋ አክሊል የደፉበትን ጀርባው የታረሰ መሬት እስኪመስል 6666 ጊዜ በጅራፍ የገረፉትን በመስቀል ላይ የሰቀሉትን አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ነው ይቅርታ አድርጉ ያለን። ትዕግስተኞች ሁኑ ቢለን ትዕግስተኛ ሆኖ ነው። ትሑታን ሁኑ ቢለን ትሑት ሆኖ ነው። እኔ የዋህ በልቤም ትሑት ነኝ አለ። የዋህ ሆኖ የዋሃን እንድንሆን አስተማረን። ትሑት ሆኖ ትሑታን እንድንሆን አስተማረን። ጾሞ ጾምን አስተማረን። ስለዚህ ጾምን ማን መሰረተው ስንል ኢየሱስ ክርስቶስ ነው የመሰረተው። አሁን ይህንን አብይ ጾምን ወይም ጾመ ሁዳዴን የምንጾመው ኢየሱስ ክርስቶስን ተከትለ ነው፣ ከሱ ተምረን ነው። እግረ መንገዳችንን አንዳንድ ሰዎች ለምንድነው የማትጾሙት ብለን ስንጠይቃቸው በተለይ ከኛ ቤተ እምነት ውጭ ያሉ ወንድሞቻችንና እህቶቻችን አይ ኢየሱስ ስለ ጾመልኝ እኔ አልጾምም የሚሉ ሰዎች አሉ። ማን ስለ ጾመልኝ? አቤት እኔ ምን አልልም እንዴ? ኢየሱስ ክርስቶስ የጾመው እኮ እኛ እንዳንጾም አይደለም እንዴ? በብዙ ስፍራ ላይ ኢየሱስ ክርስቶስ ጸለየ ይላል። እሱ የጸለየው እኛ እንዳንጸልይ አይደለም እንድንጸልይ ነው እንጂ። ኢየሱስ ክርስቶስ ተጠምቋል በ30 ዘመኑ። እሱ የተጠመቀው እኛ እንዳንጠመቅ አይደለም። ኢየሱስ ክርስቶስ በልቷል። ስለዚህ ኢየሱስ ክርስቶስ በልቷልና እኔ አልበላም አይባልም። አንዳንድ ሰዎች ባለማወቅ ከጾም የራቁ ሰዎች አሉ። እንዲህ እያሉ እየተናገሩ ማለት ነው መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ይላል። ይህ ማቴዎስ ወንጌል ምዕራፍ 22 ቁጥር 29 ላይ የተመዘገበ የእግዚአብሔር ቃል። ጾምን የሚቃወሙ ሰዎች አሉ። ኢየሱስ ስለ ጾመልኝ አልጾምም ቢሉ የሚሉ ሰዎች አሉ። እኛም ስንጾም ከመጽሐፍ ቅዱስ ሐሳብ ውጪ እንደሆንን አድርገው የሚናገሩ ሰዎች አሉ። እግዚአብሔር ልብና ማስተዋልን ይስጥልን። ስለዚህ ከኔ ተማሩ ስላለን ባለቤቱ ኢየሱስ ክርስቶስ ከሱ ተምረን እኛ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያን ጌታችን የጾመውን ጾም እንጾማለን። እሱ ጾሞ ወገኖቼ የኃጢአት ራስ የተባሉትን ድል እንዳደረገ፣ ስስትን ድል እንዳደረገ፣
ትዕቢትን ድል እንዳደረገ፣ ፍቅረ ነዋይን ድል እንዳደረገ፣ ዲያብሎስና ሰራዊቱን ድል እንዳደረገ እኛም ጾመን ኃጢአትን ዲያብሎስን ድል እናደርጋለን። አዎ ሁለተኛ ጾምን ማን መሰረተው ስንል ጾም የተመሰረተው በጌታችን በኢየሱስ ክርስቶስ ነው። ወደ ሦስተኛው እንሂድ። የጾም ጥቅም ምንድን ነው? ብዙ ሰዎች የጾምን ጥቅም ስላልተረዱ ስላላወቁ ከጾም በተለያየ አጥጋቢ ባልሆነ ምክንያት ሲሸሹና ሲርቁ ይታያል። ወገኖቼ ጾም እጅግ ብዙ ጥቅም ያለው ነው። አሁን በዚህ ክፍለ ጊዜ ውስጥ ሁሉን ዘርዝረን አንዘልቀውም። ለአብነት ግን ጥቂቱን ብቻ እናያለን። የመጀመሪያው የጾም ጥቅም ምንድነው ስንል ራሳችንን እንገዛበታለን። ጾም ራስን ለመግዛት ይጠቅማል። ታውቃላችሁ፣ ሁላችንም የለበስነው ሥጋ ደካማ ሥጋ፣ ቶሎ ኃጢአት የሚከበው ቶሎ ኃጢአት የሚስማማው ሥጋችን ማንጾምበት የማንጸልይበት ከሆነ ለእግዚአብሔር ሊታዘዝ አይችልም። መጽሐፍ እንደዚህ ይላል፣ ጾም የሥጋ ልጓም እንደሆነ ነው የሚናገረው። ሁሉም ነገር መያዣ አለው። ፈረሶች እንዲታዘዙልን በአፋቸው ውስጥ ልጓም እናስገባለን። አዎ ተራራውን ውጡ ስንላቸው ይወጣሉ። ዳገቱን ውጡ ስንላቸው ይወጣሉ። ቁልቁለቱን ውረዱ ስንላቸው ይወርዳሉ። ፈረስ በልጓም ነው የሚያዘው። መኪና በፍሬን ነው የሚያዘው። መርከብ በመቅዘፊያና በመልህቅ ነው የሚያዘው። እያንዳንዱ ነገር መቆጣጠሪያ አለው። ይሄ መጽሐፍ የተናገረው ቃል ነው። የያዕቆብ መልእክት ምዕራፍ 3 ቁጥር 3 ጀምሮ እመለከታለሁ። እንዲህ ተብሏል፣ እነሆ አለ ፈረሶች ይታዘዙልን ዘንድ ልጓም በአፋቸው ውስጥ እናገባለን አለ። ሥጋቸውን ሁሉ እንመራለን፣ እንቆጣጠራለን። እነሆ መርከቦች ደግሞ ይህን ያህል ታላቅ ቢሆኑ በአውሎም ስም ቢነዱ የመሪ ፍቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። ትልቁ መርከብ በትንሿ መልህቅና መቅዘፊያ ነው የምትመራው። ፈረስ በልጓም ነው የሚመራው። ትልቁን መኪና የምንቆጣጠረው በፍሬን። ይሄ ሥጋችን ወገኖቼ ለእግዚአብሔር መገዛት የሚችለው መታዘዝ የሚችለው በጾም ልጓምነት የያዝነው እንደሆነ ነው። የማንጾም የማንጸልይ ከሆነ ፈቃደ ሥጋችንን ለፈቃደ ነፍሳችን ማስገዛት አንችልም። ምንድነው ያለው ቅዱስ ጳውሎስ? እኔ ለሌሎች ከሰበኩኝ በኋላ የተጣልኩኝ እንዳልሆን ሥጋዬን እየጎሰምኩት ለነፍሴ አስገዛዋለሁ አለ። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ የተመዘገበ እግዚአብሔር ቃል። እስኪ ይህን ቃል ድምፃችሁን አሰሙና ከኔ ቀጥላችሁ ተናገሩት። ለሌሎች በሉ እስኪ ከሰበኩኝ በኋላ የተጣልኩ እንዳልሆን ሥጋዬን እየጎሰምኩኝ ለነፍሴ አስገዛዋል። ተመልከቱ ቅዱስ ጳውሎስ የሚናገረውን ቃል።
ለሌሎች ከሰበኩ በኋላ ከዘመርኩ በኋላ ከቀደስኩ በኋላ ካገለገልኩ በኋላ እኔ የተጣልኩ እንዳልሆን ሥጋዬን በጾም እየጎሰምኩት በጸሎት እየጎሰምኩት በስግደት እየጎሰምኩት ለነፍሴ ፈቃድ ለእግዚአብሔር ፈቃድ አስገዛዋለሁ አለ። ስለዚህ የመጀመሪያው የጾም ጥቅም ምንድነው ሲባል ራስን ለመግዛት ይጠቅማል። አባቶቻችን ምን ይላል? ከተራበው ይልቅ ለጠገበው እናዝናለን ይላል። እስኪ ከተራበው ይልቅ ነው ለጠገበው እናዝናለን። አሁን ይኸውላችሁ ለእግዚአብሔርም አልመች የሚሉ ለሰውም አልመች የሚሉ የተራቡ ሰዎች አይደሉም። እነማን ናቸው? አቤት የጠገቡ ሰዎች ናቸው። ጥጋበኞች ናቸው። ለሀገርም ለሰውም አስቸጋሪም የሆኑት። ለዚህ አባቶቻችን ከተራበው ይልቅ ለጠገበው እናዝናለን ያሉት ሰው የተራበ እንደሆነ የሚጾም እንደሆነ የሚጸልይ እንደሆነ ኃጢአት አይሰራም፣ ክፉ አይናገርም፣ አርምሞን ይመርጣል፣ ዝምታን ይመርጣል። ወገኖቼ ሁልጊዜ ልቡ በጎ ነገር ያስባል። ሰው ሲጠግብ የሚያደርገውን የሚሰራውን አያውቅም። ሞት እንዳለ እንኳን ይረሳል ሰው ሲጠግብ። ስለዚህ የመጀመሪያው የጾም ጥቅም ወይም የጾም ዓላማ ምንድነው ሲባል ራስን ለመግዛት ከዚያን ደግሞ ለእግዚአብሔር መገዛት። እንግዲህ ዛሬ ከአብይ ጾም ውስጥ ያሉት 8ቱ ሳምንታት መካከል የመጀመሪያውን ሳምንት ዘወረደ ብለን ዛሬ ጀምረናል። በቅዳሴው መካከል የተሰበከልን ምስባክ ይህንን ይበልጥ ግልጥ የሚያደርግ ነው። መዝሙር 2 ቁጥር 11 ላይ ያለ ነው። ተቀኘው ለእግዚአብሔር በፍርሃት ለእግዚአብሔር በፍርሃት በረዓድ ተገዙ። ስለዚህ ጾም ራስን መግዛትና ከዛ ለእግዚአብሔር መገዛት ነው። የጾም ዓላማው የመጀመሪያው የጾም ጥቅሙ ይሄ ነው። ቅዱስ ጳውሎስም በቆላስይስ ለሚገኙት ክርስቲያኖች እንዲህ ብሏቸዋል። በምድር ያሉ ብልቶቻችሁን ግደሉ ነው ያለው። ቆላስይስ ምዕራፍ 3 ቁጥር 5 ላይ በምድር ያሉ ብልቶቻችሁን ግደሉዋል። አዎ ብልቶቻችንን ወገኖቼ የምንገድለው በመርፌ አይደለም፣ በሕክምና አይደለም፣ በጾምና በጸሎት ነው። እንግዲህ የመጀመሪያው የጾም ጥቅም እንደ መጽሐፍ ቅዱስ አስተምህሮ መሰረት ራስን ለመግዛት ይጠቅማል። ሁለተኛው ጾም ለምን ይጠቅማል ብለን ስንል ጾም ከእግዚአብሔር ጋር መታረቂያ ነው። ከማን ጋር መታረቂያ ነው? ሰው ኃጢአት ሲሰራ የሚጣላው ከማን ጋር ነው? ከእግዚአብሔር ጋር። በጾመ ጊዜ በጸለየ ጊዜ ወገኖቼ ንስሐ በገባ ጊዜ ደግሞ ከእግዚአብሔር ጋር ይታረቃል። መጽሐፍ ቅዱስን ስናነብ ብዙ ቅዱሳን አባቶቻችን በኃጢአት ምክንያት ከእግዚአብሔር ጋር ከተጣሉ በኋላ እግዚአብሔርን ከበደሉ እግዚአብሔርን ካሳዘኑ በኋላ የታረቁት በጾም መንገድ ነው። የዳዊትን ታሪክ ማንሳት እንችላለን። ዳዊት በአንድ ጊዜ 2 ኃጢአት ሰርቷል። አታመንዝር የሚለውን ትእዛዝ ተላልፎ አመነዘረ፣ ከጎልማሳ ሚስት ደረሰ። አትግደል የሚለውን ትእዛዝ ተላልፎ ኦርዮንን አስገደለ። በአንድ ጊዜ 2 ኃጢአት ሰራ። ዳዊት እግዚአብሔርን ከበደለ በኋላ ኃጢአትን ካደረገ በኋላ የታረቀው በጾም በጸሎት ነው። ይህ በብዙ ስፍራ ላይ የተመዘገበ ነው። መዝሙር 50 ቁጥር 1 ጀምሮ ስንመለከት አቤቱ እንደ ቸርነትህ መጠን ማረኝ፣ አዎ እንደ ምሕረትህም ብዛት መተላለፌን ደምስስ፣ ከኃጢአቴም አንጻኝ፣ እኔ መተላለፌን አውቃለሁ እያለ በጾም በጸሎት ሆኖ ወደ እግዚአብሔር ተመለሰ፣ እግዚአብሔርም ተመለሰለት።
አስበኝ ብሎት ነበረ፣ እግዚአብሔር አሰበው። ይቅር በለኝ ብሎት ነበረ፣ ይቅር አለው። ምን ብሎ ተናገረ? ጉልበቶቼ አዎ በጾም ደከሙ አለ። ሥጋዬም አለ ቅቤን በማጣት የተነሳ ከሳች አለ። እዛ መዝሙር 108 ቁጥር 24 ላይ የተመዘገበ እግዚአብሔር ቃል። እስኪ ጉልበቶቼ በጾም ደከሙ፣ ሥጋዬም ቅቤን ከማጣት የተነሳ ከሳ። ዳዊት ስለ በደሉ፣ ስለ መተላለፉ፣ ስለ ኃጢአቱ በሚጾምበት ጊዜ ሥጋን አይበላም፣ ቅቤን አይበላም ነበር። እግረ መንገዳችንን አንዳንድ ሰዎች እሺ መጾሙንስ እንጹም፣ ግን ቅቤ አትብሉ፣ እንቁላል አትብሉ፣ ሥጋ አትብሉ፣ ወተት አትጠጡ ተብሎ ቤት ስፍራ ላይ ነው የተጻፈው። እነዚህ ኦርቶዶክሳውያን የማያመጡብን ነገር የለም ብለው የሚናገሩ አንዳንድ ሰዎች አሉ። እግረ መንገዳችንን እሱን እናየዋል። ወገኖቼ በምንጾምበት ጊዜ የእንስሳት ውጤት ከሆኑት ከሥጋ፣ ከቅቤ፣ ከወተት የምንርቅበት ምክንያት መጽሐፍ ቅዱስ ስለሚያዘን ነው። ምን ስለሚያዘን? በደንብ አድርጋችሁ ስሙን። ይሄ በየቢሮአችን ነው የምንጠየቀው፣ በየፌርማታው ነው የምንጠየቀው። አንዳንዴ ቤታችን ውስጥ በሃይማኖት ማይመስሉን ሰዎች አሉ። ስንጠየቅ ግራ መጋባት የለብንም፣ አስረግጠን መናገር አለብን። እስከ መቼ ድረስ አባ ከሌ ልጅ እመጣለሁ፣ መምህር ከሌ ልጅ እመጣለሁ እንላለን? እኛ አዎ የእግዚአብሔርን ቃል በልባችን ተሞልተን ከተሞላው ልባችን ውስጥ ቃሉን እያወጣን ኦርቶዶክሳውያን መመስከር አለብን። ስለ ሃይማኖታችን ማፈር የለብንም። ያፈርንበት ዘመን ይብቃ። አንገታችንን የደፋንበት ዘመን ይብቃ። ጥያቄ ስንጠየቅ የፈራንበት ዘመን ይብቃ። በጾማችን ወቅት ከእንስሳት ውጤቶች ቅድም እንደዘረዘርነው ከሥጋው፣ ከወተቱ አዎ ከሌሎችም የምንርቅበት ምክንያት መጽሐፍ ቅዱስ ስለሚያዘን ነው። ንገሩኝ፣ ማን ስለሚያዘን? መጽሐፍ እንደዚህ ይላል፣ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑራቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው ነው የሚለው ዕብራውያን 13 ቁጥር 7 ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። ዋኖቻችሁን ምን በሉ? ዋኖች የተባሉ በብሉይ ኪዳን ነቢያት ናቸው። ዋኖች የተባሉ በአዲስ ኪዳን ሐዋርያት ናቸው። ከዚያም በኋላ ሊቃውንተ ቤተ ክርስቲያን ናቸው፣ አባቶቻችን ናቸው። መጽሐፍ የሚለን እነሱን አስቧቸው፣ በእምነት ምሰሏቸው ነው የሚለው። እስኪ ዋኖቹ ሲጾሙ እንዴት ነበር የጾሙት? አሁን የዳዊትን አነሳል። ዳዊት በጾሙ ጊዜ ጉልበቶቼ አለ በጾም ደከሙ አለ። ስንጾም መድከም መጽሐፍ ቅዱሳዊ ነው። ሥጋዬም አለ ቅቤ በማጣት ከሳ አለ። ምን አለ? ከሳል። ስለዚህ ዳዊት በጾሙ ጊዜ ምንን አይመገብም ነበር ማለት ነው? ንገሩ። ቅቤን አይመገብም ነበር ማለት ነው። ቅቤ የሚገኘው ከምንድን? እንግዲህ አሁን ቅቤ ጾም ነው ካልን ባንዴ ወደ እንስሳው አይሄዳችሁ፣ ከወተት ነው አይደል የሚገኘው? ስለዚህ ቅቤ ጾም ነው ካልን ወተትም ምንድን ነው ማለት ነው? ጾም ነው። ወተቱ የሚገኘው ከማን ነው? አቤት፣ ከከብት ከላም ነው። ስለዚህ ወተቱ ጾም ነው ካልን ወተቱን ያስገኘችዋም ከብቷ ወይም ላሟ ምንድናት ማለት ነው? እርስ በርሳቸው የተያያዙ ናቸው። ስለዚህ ዳዊት በጾሙ ወራት ከእንስሳት ውጤት ወይም ጥሉላት ከምንላቸው ምግቦች ተለይቶ ርቆ ይጾም ነበረ። ኦርቶዶክሳውያን የማያሳፍር እምነት ይዛችሁ አትፈሩ። ምንድን ነው የሚለው መጽሐፍ? በወንጌል አላፍርም ነው ያለው። ሮሜ ምዕራፍ 1 እስኪ በወንጌል በል አላፍርም። የሚያሳፍረው ወንጌል ነው። የሚያሳፍረው ኃጢአት ነው። የሚያሳፍረው ምንፍቅና ነው፣ ጥርጣሬ ነው። የሚያሳፍረው ከመጽሐፍ ቅዱስ ሐሳብ
ውጪ መሆን ነው። ወገኖቼ ወንጌል አያሳፍርም። ጾም ወንጌል ነው። ጾም በወንጌል ላይ የተመዘገበ ነው። ጾም የመጽሐፍ ቅዱስ ሐሳብ ነው። በሰው ፈቃድ የመጣ ነገር አይደለም። እስኪ ነቢዩ ዳንኤል በሚጾምበት ወራት እንዴት ይጾም እንደነበረ የተናገረውን ቃል እንመልከት። በትንቢተ ዳንኤል ምዕራፍ 10 ቁጥር 2 ላይ እንደዚህ ይላል፣ በዚያም ወራት እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበረ። ስንት ሳምንት? እነ ኤልያስ እነ ሙሴ 40 ቀን ጾመዋል። ዳንኤል ደግሞ 3 ሳምንት 3 ሱባኤ ጾመዋል። የነነዌ ሰዎች በአስቴር ዘመን አይሁድ 3 ቀን ጾመዋል። አዎ እኔ ዳንኤል 3 ሳምንት ሙሉ ሳዝን ነበረ። ማለፊያ እንጀራ አልበላሁም፣ ስጋና ጠጅ በአፌ አልገባም፣ 3 ሳምንት እስኪፈጸም ድረስ ዘይትም አልተቀባሁም። ዳንኤል የተባለው ነቢይ ደግሞ በጾሙ ወራት ስጋና ጠጅ ወደ አፌ አልገባም ነበር አለ። እንደውም ማለፊያ እንጀራ አልበላሁም ነበር አለ። አሁን እኛ ጾመን ውለን አስቀድሰን ገብተን አንዳንዶቻችን ጠረጴዛችን በብፌ ነው የሚመላው። 30ና 40 አይነት ምግብ ደርድረው የሚበሉ ሰዎች። የጾም ዓላማ እኮ ራስን ማድከም ነው እኮ ወገኖቼ። ቅቤ አትብሉ፣ ስጋ አትብሉ፣ ወተት አትጠጡ የተባልነው እነዚህ ነገሮች በራሳቸው የተረገሙ ወይም ርኩስ ስለሆኑ አይደለም፣ ገንቢ ምግቦች ስለሆኑ። የጾም ዓላማ ሰውነትን ማድከም፣ ጉልበትን ማድከም ስለሆነ ነው የማንመገባቸው እንጂ የተረገሙ ምግቦች ናቸው እኮ ብለን አይደለም። ታዲያ እነዚህን ምግቦች ትተን በብፌ ዘርግተን ወገኖቼ የምንመገብ ከሆነ ጾማችን ምኑ ጋር ነው? ማለፊያ እንጀራ እንኳን አልበላሁም ነው ያለው። ስለዚህ አባቶቻችን በገዳም ያሉት እግዚአብሔር ጸጋቸውን ያበዛላቸው እያከፈሉ በቀን 1 ጊዜ ይመገባሉ። መናኛ የሆነ ነገር ወገኖቼ፣ ማለፊያ የሆነ ነገር ይመገባሉ። ስለዚህ እግረ መንገዳችንን ከእንስሳት ውጤቱ መራቅ ብቻ ሳይሆን ሁሉን በመጠን አድርገን እንድንጾም አምላካችን እግዚአብሔር ይርዳል። ስለዚህ ሁለተኛ የጾም ጥቅም ምንድን ነው ስንል ከእግዚአብሔር ጋር መታረቂያ ነው። ከማን ጋር መታረቂያ ነው? እንግዲህ ኦርቶዶክሳውያን መቼስ ኃጢአት ያልሰራ እግዚአብሔርን ያልበደለ ሰው የለም። አሁን ከነገ ጀምሮ በጣም ምቹ ጊዜ ነው ያለው። ከእግዚአብሔር ጋር የምንታረቅበት ጊዜ ነውና በጾሙ ከሱ ጋር እንድንታረቅ ለኃጢአታችን ምሕረት፣ ይቅርታ፣ ስርየት እንድናገኝ አምላካችን እግዚአብሔር ሁላችንን ይርዳል። ሶስተኛ የጾም ጥቅም ለድሃ እንድንራራ ያደርገናል። ለድሃ ምን እንድንል? አቤት ይኸውላችሁ ስንጾም እንራባለን። ስንራብ የተራቡትን እናስባለን። ሰው ሲጾም ይጠማል። ያን ጊዜ የተጠሙትን ያስባል። የጾም ሶስተኛው ጥቅሙ ይሄ ነው። ለድሆች እንድንራራ ያደርገናል። ወገኖቼ ለድሃ ሳንራራ የተቸገሩትን ወገኖቻችንን ሳንጎበኝ ሳናስብ የተራበውን ሳናበላ የተጠማውን ሳናጠጣ ለድሃ ቸርነት ሳናደርግ የምንጾመው ጾም እግዚአብሔርን አያስደስተው። ጾም በጽድቅ ስነ ምግባራት መታጀብ አለበት ይላሉ አባቶች። የጽድቅ ስነ ምግባራት ከሚባሉት ነገሮች መካከል አንደኛው ደግሞ ምጽዋት። ስለዚህ ስንጾም አዎ እየመጸወትን ለድሃ ቸርነት እያደረግን የተራበውን ስናገኝ እያጎረስን እያበላን የተጠማውን ስናገኝ እያጠጣን የታረዘውን እያለበስን በጎውን መልካሙን ነገር
እያደረግን ተካፍለን እየበላ በተለይ አሁን ያለንበት ዘመን ኑሮ የተወደደበት ነው። ኑሮ ሰማይ የደረሰበት ነው። አንዳንድ ወገኖቻችን በቀን አንድ ጊዜ መብላት ቸግሯቸዋል። ኑሮ ከብዷቸዋል። ዛሬ የገዛነው ዕቃ ነገ ጨምሮ ነው የምናገኘው። 2 እና 3 ልጆች ይዘው አንዳንድ ወላጆች ምን ላብላ ምን ላጠጣ እያሉ እንዳበደ ሰው መንገድ ላይ ብቻቸውን እያወሩ የሚሄዱ ሰዎች አሉ። ኑሮ ሁላችንም ከብዶናል። እግዚአብሔር በኪነ ጥበቡ በጸጋው በቸርነቱ ነው እንጂ የሚያኖረን ኑሮ በጣም ከባድ ነው። ስለዚህ በጾማችን ጊዜ እናቶቼ፣ አባቶቼ፣ ወንድሞቼ፣ እህቶቼ ሩቅ እንዳትሄዱ ከጎረቤታችሁ ጀምሮ። እኛ በቀን 2-3 ጊዜ ስንበላ አንድ ጊዜ መብላት የማይችሉትን በጎረቤት ያሉትን ምስኪኖቹን ጎብኟቸው። ጾማችን ትርጉም የሚኖረው ያኔ ነው። በጾማችን እግዚአብሔር ደስተኛ የሆነው ያኔ ነው። በወንድማችሁ ላይ አትጨክኑ፣ በእህታችሁ ላይ አትጨክኑ፣ በጎረቤታችሁ ላይ አትጨክኑ፣ በእናታችሁ ልጅ ላይ አትጨክኑ። ተካፍለን እንብላ። ይህን ክፉ ዘመን መሻገር የምንችለው ስንረዳዳ ነው፣ ስንተጋገዝ ነው። እንግዲህ እንደምታዩት ነው፣ እንደምትሰሙት ነው። ስንቱን ልንገራችሁ። መጽሐፍ እንደዚህ ይላል፣ ለችግረኛና ለምስኪን የሚያስብ ምስጉን ነው፣ እግዚአብሔር በክፉ ቀን ይረዳዋል አለ ልበ አምላክ ዳዊት በመዝሙር 40 ቁጥር 1 ላይ ተመዘገበ እግዚአብሔር ቃል። ለችግረኛና ለምስኪን የሚያስብ ሰው ምስጉን ነው አለ። ንዑድ ነው፣ ክቡር ነው፣ ብፁዕ ነው ሲል ነው። እግዚአብሔር በክፉ ቀን ይረዳዋል። በክፉ ቀን ምናልባት ታሞ አልጋ ላይ ሲተኛ ለችግረኛና ለምስኪን የሚያስበውን ሰው እግዚአብሔር ይረዳዋል። በተጨነቀ ጊዜ እግዚአብሔር ይረዳዋል። ባዘነ ጊዜ እግዚአብሔር ይረዳዋል። ዓለም ፊቷን ባዞረችበት ጊዜ ለችግረኛና ለምስኪን የሚያስበውን እግዚአብሔር ይረዳዋል። ጠቢቡ ሶሎሞንም ምን አለ? ለድሃ ቸርነት የሚያደርግ ለእግዚአብሔር ያበድራል፣ በጎነቱን መልሶ ይከፍለዋል አለ። እዛ ምሳሌ 19 ቁጥር 17 ላይ እስኪ ለድሃ በሉ ተናገሩ። የእግዚአብሔር ቃል ነው። የእግዚአብሔርን ቃል የሚናገር አንደበት ይባረካል። ቢኮራ በእግዚአብሔር ቃል አይኮራም። ስለዚህ ለመባረክ ስትሉ ከኔ ቀጥላችሁ ተናገሩ። ለድሃ በሉ እስኪ። ቸርነት የሚያደርግ ለእግዚአብሔር ያበድራል፣ በጎነቱንም መልሶ ይከፍለዋል። የሁላችሁ እግዚአብሔር ቆጥሮ ከፋይ ነው። ለድሃ ሰጥቶ የጎደለበት ያጣ ማንም ሰው የለም። ስለዚህ በጾማችን ሰዓት ለድሆች እንድንራራላቸው አምላካችን እግዚአብሔር ሁላችንን ይርዳል። የመጨረሻውን ያዋል አራተኛው 3ቱን ጨርሰናል። ጾም ማለት ምንድነው? አይተናዋል። ጾምን ማን መሰረተው? ተመልክተናል። የጾም ጥቅም ምንድነው? አይተናል ባጭሩ ላብነት። አራተኛና የመጨረሻ እንዴት እንጾም፣ እንዴት ብንጾም ነው እግዚአብሔር ደስ የሚለው? ርዕሳችን የተወደደ ጾም ነው። በእግዚአብሔር የተወደደ ጾም። ወገኖቼ እንደ ኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስተምሮ መሰረት 7 የአዋጅ አጽዋማት፣ እነዚህን 7ቱን የአዋጅ አጽዋማት እየጾምን ነው ለቤተክርስቲያናችን ሕግና ስርዓት እየታዘዝ። አብይ ጾምን እንጾማለን፣ ጾመ ሐዋርያትን እንጾማለን፣ ጾመ ፍልሰታን እንጾማለን፣ ጾመ ነቢያትን እንጾማለን፣ ሌሎቹንም አጽዋማት እንጾማለን። አሁን ጾሙ አላነሰም፣ ግን ጾማችን የብዙዎቻችን እግዚአብሔርን የሚያስደስት አይደለም። ለምን ያሉ እንደሆነ ብዙ ሰው ጾም የሚመስለው የሰዓትና የምግብ ጉዳይ ብቻ ነው። ከምግብ መከልከል ለተወሰነ ሰዓት ብቻ ይመስለዋል ጾም። ኦርቶዶክሳውያን ይህ ድምፅ የሚሰማችሁ በሩቅም በቅርብ ያላችሁ ሁላችሁም እባካችሁ ጾምን
የሰዓትና የምግብ ጉዳይ ብቻ ያደረግንበት ዘመን ይብቃ። ጾም ከዛም የዘለለ ነው። እንደውም እንደ ቤተ ክርስቲያኒቱ አስተምሮ መሰረት የመጀመሪያው ደረጃ ጾም ማለት ከኃጢአት መጾም ነው። ከምን መጾም? ኢትዮጵያዊው ሊቅ ቅዱስ ያሬድ በነገረ መለኮት በነገረ ሃይማኖት ጥልቅ ዕውቀት ያለው የቤተ ክርስቲያን ትልቅ ባለውለታ የሆነ ይህ አባት ምን አለ? ስለ ጾም በተናገረበት አንቀጹ ላይ ዓይን ይጹም አለ፣ አንደበት ይጹም አለ፣ ልብ ይጹም፣ እጅ ይጹም፣ እግር ይጹም አለ፣ ጆሮ ይጹም አለ። ዓይን ክፉ ከማየት መጾም አለበት። አንደበት ክፉ ከመናገር መጾም አለበት። ልባችን ክፉ ከማሰብ መጾም አለበት። እግራችን ወደ ክፉ ቦታ ከመሄድ መጾም አለበት። ጆሮቻችን ክፉ ነገር ከመስማት መጾም አለባቸው። ኦርቶዶክሳውያን አሁን በዚህ አብይ ጾም ውስጥ ባካችሁ የምንሰማውን እንኳን እንምረጥ። እኛ የምንሰማው ልጆቻችን የሚሰሙትን እንምረጥ። እጆቻችን የሚሰሩት እንምረጥ። እግሮቻችን የሚሄዱበትን ቦታ እንምረጥ። በአንደበታችን ሰውን አንበድል። ምንድን ነው የሚለው መጽሐፍ? አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን አመልካለሁ የሚል ሰው የእሱ አምልኮት ከንቱ ነው ይላል ያዕቆብ 1 ቁጥር 26 ላይ የተመዘገበ እግዚአብሔር ቃል። ቃሉን አስተውሉ። አንደበቱን ሳይገታ ልቡናውን እያሳተ እግዚአብሔርን አመልካለሁ የሚል ሰው የእሱ አምልኮት ከንቱ ነው አለ። ጾም አምልኮታችንን ለእግዚአብሔር ከምንፈጽምባቸው ነገሮች መካከል አንዱ ነው። ስለዚህ ጾም ስንጾም አንደበታችንን ገተን እንዳመጣልን ሳንናገር፣ አንዳንድ ሰዎች የልቤን እግዚአብሔር ያውቃል እያሉ በአንደበታቸው የሚሸቱና በአንደበታቸው ክፉ የሚናገሩ ሰዎች አሉ። ይሄ ከኛ አይጠበቅም። ኦርቶዶክሳውያን አይገባም። ሁሉ ብልቶቻችን የሰውነት የአካል ህዋሳቶቻችን በሙሉ መጾም አለባቸው። የመጀመሪያውን ደረጃ ጾም እንድንጾም ከኃጢአት እንድንጾም አምላካችን እግዚአብሔር ሁላችንን ይርዳል። ምንድነው የሚባለው በሀገራችን? ሰውየው ሽፍታ ነው አሉ። ጠዋት ከቤት ሊወጣ ካራውን ይስላል። ቀኑ ሮብ ነው። ቀኑ መቼ ነው? ሰው ለመግደል ካራውን እየሳለ ሲወጣ ሚስቱ ቁርስ ይዛ መጣችለት በሮብ ቀን። ከዛ ምን አላት? አንቺ እኔ ከመቼ ጀምሮ ነው በሮብ ቀን ደግሞ ቁርስ ምበላው? ሰው ሊገድል እየሄደ ግን በሮብ ቀን እኔ ቁርስ አልበላም። የሚበልጠውን እያደረገ ግን ስለሚሻግት እንጀራ የሚጨነቅ ሰው። ስለዚህ እባካችሁ ትርጉም ያለው ጾም ማለት በእግዚአብሔር የተወደደ ጾም ማለት ከምግብ እንደምንከለከለው እግዚአብሔር ከማይከብርባቸው ነገሮች ሁሉ እንራቅ፣ ከኃጢአት እንራቅ። በንጽህና ሆነ እግዚአብሔርን እየፈራ ለእግዚአብሔር እየተገዛ ወንድሞቻችንን እየወደድን ቂም በቀል ከልባችን አውጥተን ጥለን በንስሐ ሆነን እግዚአብሔር እንደሚወደው አይነት ጾም እንድንጾም ሁላችንን በቸርነቱ ይርዳል። አንድ ቃል ተናግሬ ትምህርት ያደርጋል። አሁን እዚህ ውስጥ ልባችን ቂም በቀል የያዘ የተጣላ ቆይ የኔና ያንቺ ጉዳይ ይለይልናል እሰራልሻለሁ የምን የኔና ያንተ ጉዳይ ይለይልናል እሰራልሃለሁ የምንል ሰዎች አንተ እውነት አሰብ መስክሩ እውነት። ታዲያ እንደዚህ ሆነን የምንጾመው ጾም እንዴት ነው እግዚአብሔርን የሚያስደስተው? በእግዚአብሔር የተወደደ የሚሆነው እንዴት ነው እግዚአብሔር? ስለዚህ ባካችሁ አሁን ይሄን ቃል የምትሰሙ ከወንድሞቻችሁና ከእህቶቻችሁ ጋር ቅራኔ ያላችሁ ልባችሁ ውስጥ ቂም በቀል አርግዛችሁ ለበቀል የምትጣደፉ ምቹ ጊዜ የምትፈልጉ ሰዎች አሁን በልባችሁ ለወንድማችሁና ለእህታችሁ ይቅርታ አድርጉ፣ ታዘዙ ለእግዚአብሔር። ጾማችንን እግዚአብሔር አልቀበል ያለን ቅድመ እግዚአብሔር አልደርስ ያለን ወገኖቼ በዚህ መንገድ እየጾምን ስላለን ቤተ ክርስቲያን ገልጣ ለልጆቿ ማስተማር አለባት። ጾማችን አላነሰ። ቤተ ክርስቲያን የሚመጣ ሰው አልጠፋ፣ የሚያስቀድስ ሰው አልጠፋ።
የእግዚአብሔርን ቃል የሚሰማ ሰው አልጠፋም። አሁን የጠፋው እግዚአብሔር እንደሚወደው አይነት ጾም የሚጾም ሰው ነው። ከቂም በቀል ርቆ፣ ከተንኮል፣ ከምቀኝነት፣ ከክፋት፣ ከዘረኝነት ርቆ እግዚአብሔር ከማይከብርበት ሕይወት ውስጥ ወጥቶ የሚጾም ሰው ነው የጠፋው። አምላካችን እግዚአብሔር እሱ እንደሚወደው አይነት ጾም እንድንጾም ሁላችንን በቸርነቱ ይርዳል። እንግዲህ መጽሐፍ ቅዱስ ራሱ የጾም መጽሐፍ ነው። የጾምን መጽሐፍ ተሸክሞ መቃወም አይገባም። መጽሐፍ ይሄን ብትበሉ ይሄን ብትጠጡ መልካችሁ ያምራል፣ ሰውነታችሁ ይወፍራል አይልም። መጽሐፍ ቅዱስ ብትጾሙ ትጠቀማላችሁ ነው የሚለው። ስለዚህ የጾምን መጽሐፍ ተሸክሞ ጾምን መቃወም ስንፍና ነውና በእውነት ከነገ ጀምሮ አቅማችን እስከፈቀደ የምንችል እስከ 6 የበረታን እስከ 9 ከዛም ደግሞ የበረታን እግዚአብሔር የረዳን ሰዎች እስከ 11 ድረስ ሀገራችንን እያሰብን ቤተክርስቲያናችንን እያሰብን ወገኖቻችንን እያሰብን እግዚአብሔር እንደሚወደው አይነት ጾም ጾመን በረከት እንድናገኝ ከእግዚአብሔር ጋር እንድንታረቅ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። በእግዚአብሔር የተወደደ ጾም ይበቃናል። ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ነገ የምንይዘው ጾም አገራችን ኢትዮጵያ ሰላም የምታገኝበት፣ የተጣሉ የሚታረቁበት፣ ክርስቲያኖች እኛ ከኃጢአት አዘቅት ወጥተን ንስሐ የምንገባበት፣ ከእግዚአብሔር የልባችን መሻት የሚፈጸምበት፣ በረከት የምናገኝበት የሱባኤ ጊዜ፣ የጾም ጊዜ፣ የበረከት ጊዜ እንዲሆንልን የአምላካችን የእግዚአብሔር ቅዱስ ፈቃዱ ይሆንልን። የሁላችንን መጨረሻ እግዚአብሔር